ቁርባን የሲኖዶስ ድንጋጌ አይደለም። ቁርባን የሐዋርያትም የትምህርት ውጤት አይደለም። ቁርባን የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጦታና ትእዛዝ ነው። ሳታገቢ ለምን ትቆርባለሽ? ሳታገባ ለምን ትቆርባለህ? ነገ የትዳር አጋርሽ የሚመጣው ቆራቢ ይሁን አይሁን በምን አውቀው በምን ተረድተው ነው? ስለዚህ ቁርባን መቆረብ የሚገባው አንድ ሰው ሊያገባ ሲል ነው። ቁርባን ቃሉ የዕብራይስጥ ቃል ነው። ስጦታ ማለት ነው። የዕብራይስጡ ቃል ሲተረጎም ቀጥታ ስጦታ ማለት ነው። እኛ ራሳችን ወደ እግዚአብሔር የምንቀርብበት መቅረቢያም ጭምር ነው። ሰው ቁርባን ወደ እግዚአብሔር መቅረቢያ ነው ብለን ስንል ወደ እግዚአብሔር የምንቀርብበት፣ እግዚአብሔር በእኛ የሚኖርበት፣ እኛም ደግሞ በእግዚአብሔር የምንኖርበት። ዝም ብሎ በዘፈቀደና በፉከራ እኔ በክርስቶስ ነኝ እኔ በጌታ ነኝ ማለት አይቻልም። በተነሳ አይደለም። ሰው በራሱ ቅዱስ ሊሆን አይችልም። በእግዚአብሔር ጸጋና በንስሐ በእግዚአብሔር ምሕረት መቀደስ ማለት ነው። እኛን አቅርቦ ኃጢአታችንን የሚያርቅ እሳት፣ እኛን አጽድቆ ኃጢአታችንን የሚበላ እሳት ነው የክርስቶስ ሥጋና ደም። ኃይል ሲገለጽ በሰዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ከረማችሁ? የልዑል አምላካችን የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ውድ ተመልካቾቻችን ዛሬ እንደ እግዚአብሔር ቅዱስ ፈቃድ እንደ እርሱ ቸርነት ነገረ ቁርባንን በተመለከተ በጥልቀትና በስፋት ሳይሆን እንደው በዋናነት እንደ መረጃ የሚሆን ሊቃውንት አባቶቻችን ቅድስት ቤተክርስቲያናችን ከምታስተምረው ሰፊ ትምህርት መካከል የሚረባንን የሚጠቅመንን በተለይ ደግሞ ወጣቶች የቁርባንን ምንነት አውቀን መቼ እንቀበል እንዴት እንቀበል የሚሉ ጉዳዮችን በተወሰነ ደረጃ ለማንሳት እንሞክራለን። በተለይ በአብዛኛው ኦርቶዶክሳዊ ወጣት በዚህ ሰዓት ላይ ወደ ቤተክርስቲያን እየፈለሰ እየመጣ እየተመለሰ ባለበት በዚህ ጊዜ ቅዱስ ቁርባንን መቀበል የብዙዎች ወጣቶች ጥያቄ ይሆንና ግን ስለ ቁርባን ምንነት ሳይገባኝ ሳላውቅ ሳልረዳ እንደዚሁም ደግሞ እንዴት ነው መቀበል ያለብኝ የሚለውን ነገር ሳላውቀው እንዴት እቀበላለሁ የሚሉ ጉዳዮች ብዙ ይነሳሉ። እጅግ በጣም ጠቃሚ ሐሳቦችና ትክክለኛም ነገሮች ናቸው። አንድ ሰው ምንም ነገር ሲያደርግ ያንን ነገር ለምን እንደሚያደርገውና ያ ነገር ምንድነው የሚለውን ነገር ማየት አለበት። አይደለም የህይወት ምግብ መንፈሳዊ ምግብ የሆነውን ቅዱስ ሥጋውን ክቡር ደሙን ይቀርና የሰለጠነው ዓለም ላይ የሆነ ምግብ ለመብላት እንኳን ያ ምግብ የፕሮቲን ኮንቴንቱ ወይም ደግሞ ብቻ ውስጡ ያለው ሚነራል የሚባሉት ከምግብ የሚገኙ ንጥረ ነገሮች ይዘቱ ፕሮቲኑ ሌላው ፋቱ ምኑ ምን ያክል ነው የሚለው ነገር ይዘረዘራል። አንዳንድ ፓክድ የሆኑ ምግቦች አይታችሁ ከሆነ እዚያ ላይ ዝርዝር ጉዳይ አላቸው። ስለዚህ ቅዱስ ሥጋው ክቡር ደሙ ምንድነው የክርስቶስ ሥጋና ደም ምንድነው የሚለውን ባጭሩ ለማንሳት እንሞክራለን። ልዑል አምላካችን እግዚአብሔር ምስጢሩን ይግለጥልን። እስከመጨረሻው እንድትከታተሉ በእግዚአብሔር ፍቅር በቤተ ክርስቲያናችን ስም እጋብዛችኋለሁ። ቅዱስ ቁርባን ምንድነው ብለን ስንል ቁርባን ቃሉ የዕብራይስጥ ቃል ነው። ስጦታ ማለት ነው። የዕብራይስጡ ቃል ሲተረጎም ቀጥታ ስጦታ ማለት ነው። ቁርባን ማለት ሁለት ነገሮችን እንይዛል። አንደኛው ለእግዚአብሔር የምናቀርበው ለእግዚአብሔር የምንሰጠው በተለይ በብሉይ ኪዳን ላይ ስንመለከት በዘሌዋውያን መጽሐፍም ላይ በሊቀ ካህኑ አማካኝነት በአሮን በኩል የተሰጠው እንደዚሁም ደግሞ ዘፍጥረት ምዕራፍ 14 ላይ የምናገኘው የመጀመሪያው ልክ እንደ መብረቅ ብልጭታ ብልጭ ብሎ የጠፋውና የጌታችን የኢየሱስ ክርስቶስ ምሳሌ የሆነው ሊቀ ካህን መልከ ጼዴቅ ሲሰዋ የነበረው ሲያቀርብ የነበረው ያ ቁርባን ይላል። መጽሐፍ ቅዱስ ላይ በተደጋጋሚ የእህል ቁርባንም መስዋዕትህን እንድታቀርብ የእህል ቁርባንህን አልቀበልም እቀበላለሁ የሚሉ ንባባቶች በተለይ በብሉይ ኪዳን መጽሐፍት ላይ የተለመዱ ናቸው። ስለዚህ ቁርባን ስጦታ ነው። ከሰው ለእግዚአብሔር የሚቀርብ ስጦታ ለእግዚአብሔር የምናቀርበው ነው ማለት ነው። አብዛኛው በተለይ በብሉይ ኪዳን ላይ የምንመለከተው ቁርባን የሚለውን ብሉይ ኪዳናዊ በሆነው ሐሳብ ወይም ጽንሰ ሐሳብ ስንመለከት ለእግዚአብሔር የምናቀርበው ስጦታ መስዋዕት እንደማለት ነው ማለት ነው። በብሉይ ኪዳን በዚህ መልኩ የተገለጠው በአዲስ ኪዳን ደግሞ ስንመጣ ለእግዚአብሔር የምናቀርበውም ነው ደግሞ እኛ ራሳችን ወደ እግዚአብሔር የምንቀርብበት መቅረቢያም ጭምር ነው። ቁርባን ስጦታነቱ ብቻ ሳይሆን መቅረቢያም ጭምር ነው ማለት ነው። እንዴት ነው ታዲያ መቅረቢያ የምንለው? ምንድነው ስርዓቱ የሚሉትን ነገሮች ባጭሩ እንመለከታቸዋለን። በመጀመሪያ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ ዮሐንስ ወንጌል ምዕራፍ 6 ላይ ብዙ ጊዜ እንጠቅሰዋለን። ብዙ ግን በደንብ በጥልቀት ያላስተማር ነው ያልተረዳ ነው የመጽሐፍ ቅዱስን ሐሳብ ዮሐንስ 6ን ስንመለከት የምናገኘው ላይ ሥጋዬ እውነተኛ መብል ነው ይላቸዋል። መጀመሪያ አስቀድሞ
ስለ ብሉይ ኪዳኑ አባቶቻችሁ በምድረ በዳ መና በሉ ያ የበሉት መና ሞቱ ይልና ያ መና ምሳሌ የሆነው መና ይገልጣል። ከሰማይ የወረደ ሰው በልቶት የማይሞተው የዘላለም የሕይወት እንጀራ እኔ ነኝ ብሎ ይናገራል። ስለዚህ ቁርባን መቅረቢያ ነው ወደ እግዚአብሔር የምንቀርብበት ነው ብለን ስንል በልተነው የማንሞትበት በልተነው የማንደክምበት የዘላለም የሕይወት ምግባችን ሆኖ ወደ እግዚአብሔር የምንቀርብበት ልዩ መቅረቢያችን የቅድስና ሕይወታችን መገለጫ ነው ማለት ነው። ስለዚህ ጌታችን እኔ ከሰማይ የወረድኩኝ እንጀራ ነኝ ይላቸውና ከኔ የሚበላ ለዘላለም አይራብም ብሎ ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ካለ በኋላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ብቻ አያቆምም። እኔ በእርሱ እኖራለሁ ይላል እርሱም በእኔ ይኖራል ይላል። ስለዚህ ሰው ቁርባን ወደ እግዚአብሔር መቅረቢያ ነው ብለን ስንል ወደ እግዚአብሔር የምንቀርብበት እግዚአብሔር በእኛ የሚኖርበት እኛም ደግሞ በእግዚአብሔር የምንኖርበት ዝም ብሎ በዘፈቀደና በፉከራ እኔ በክርስቶስ ነኝ እኔ በጌታ ነኝ ማለት አይቻልም። በክርስቶስ ለመኖር በእኔ ይኖራል እኔም በእርሱ እኖራለሁ ያለው መገለጫ ወይም ደግሞ አንድ ቅድመ ሁኔታ አለ ማለት ነው። ይሄም የክርስቶስ እውነተኛው ስጋውና እውነተኛው ደሙ ነው። ስለዚህ ቁርባን ስጦታ ነው ብለን ስንል በብሉይ ኪዳናዊ እሳቤ ሰዎች ለእግዚአብሔር የሚያቀርቡት ነው። ወደ አዲስ ኪዳን ስንመጣ ደግሞ ከእግዚአብሔር የተሰጠን ስጦታችን ራሱ ጌታችን ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ስናነብ በጸሎተ ሐሙስ መጀመሪያ አነጻቸው ቀደሳቸው የቀደሳቸውን ያነጻቸውን እነዚያን ደቀ መዛሙርቱን ከቀደሳቸው ካጠባቸው በኋላ እድል ፈንታ ከርሱ ጋር እንዲኖራቸው ላጥባችሁ ይገባኛል አላቸው። ምክንያቱም አታጥበኝም ብሎ ይከራከር የነበረው ቅዱስ ጴጥሮስ እኔ ካላጠብኩ እድል ፈንታ የለህም ነው ያለው ጌታችን። ይሄን ካደረገ በኋላ ተቀረበው ህብስት ላይ አንዱን ህብስት አነሳ አመሰገነ ባረከ ቆረሰ ከዛ ሰጣቸው። አምስቱ ጉዳዮችን አከናወነ። አንስቶ አመስግኖ ባርኮ ቆርሶ ሰጣቸው። ስለዚህ ቁርባን ስጦታ ነው ማለት ነው። ሲሰጣቸው ደግሞ እንዲህ ብሏቸዋል ይህ የአዲስ ኪዳን የሚሆን ስጋዬ ነው ስለናንተ የሚቆረሰው ስጋዬ ነው። ይህ ወይኑን አንስቶም ሲሰጣቸው በአዲስ ስለናንተ የሚፈሰው የአዲስ ኪዳን ደሜ ይህ ነው እንካችሁ ብሎ ሰጣቸው ማለት ነው። ስለዚህ ውድ ወዳጆቼ ወንድም እህቶቼ ቁርባን ወደ እርሱ እንድንቀርብ እኛ በእርሱ እንድንኖር እርሱም በእኛ ሊኖር የሰጠን ውድ የእግዚአብሔር ስጦታ ነው። እግዚአብሔር በምድር ላይ የሰጠን ስጦታዎች መካከል አንደኛው ትልቁ ነገር ውድ ልጁን ነው። ስለዚህ ቁርባን ማለት ያ የተሰጠንን ውድ ልጁን ቅዱሱን ልጁን ክርስቶስን የምንበላበት የምንጠጣበትና ከክርስቶስ ጋር የምንኖርበት የዘላለም ሕይወታችን ነው ማለት ነው። እና የቁርባን ምንነት ከብዙ በጥቂቱ ባጭሩ ይሄን ይመስላል። ይሄንን ከያዝን ታዲያ ወደዚህ ስጦታችን ይሄ ስጦታችን ከሆነ ማወቅ የሚገባን ስለ ቁርባን ምንድነው? አንደኛ ስለ ቁርባን ማወቅ የሚገባን ጉዳይ በብሉይ ኪዳን በተለያዩ ምሳሌዎች ሲገለጥ የነበረ በአዲስ ኪዳን ደግሞ አማናዊ ወይም ደግሞ እውነተኛ አድርጎ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ የሰጠን ስጦታ መሆኑን ማወቅ የመጀመሪያው ጉዳይ ነው። በብሉይ ኪዳን በምን ምሳሌዎች ሲመሰል ነበር ያልን እንደሆነ በመልከጼዴቅ መስዋዕት የመልከጼዴቅ መስዋዕት የቁርባን የክርስቶስ ስጋና ደም ምሳሌ ነው። በዘጸአት መጽሐፍ ላይ የምናገኘው እስራኤላውያን ከሞት ባርነት አምልጠው የወጡበት ሞትን የተሻገሩበትና ያ ሞተ በኩር አልፏቸው የበራቸውን መቃን ቀብተው የተሻገሩት ያረዱት የፋሲካው በግ የክርስቶስ ስጋና ደም ወይም ደግሞ የክርስቶስ ቤዛነት ምሳሌ ነው። እንደዚሁም ደግሞ በዘሌዋውያን መጽሐፍ ላይ ሊቀ ካህኑ ያቀርበው የነበረው ያ የብሉይ ኪዳን መስዋዕት ወይም ደግሞ የኃጢአት ስርየት መስዋዕት ተብሎ የሚቀርበው መስዋዕት በአመት አንድ ጊዜ ቀርብ የነበረው መስዋዕት የክርስቶስ ቤዛነት የክርስቶስ ስጋና ደም ምሳሌ ነው። እነዚህ ሁሉ ጊዜያዊ የኃጢአት ስርየትን ለእስራኤላውያን የፋሲካው በግ የአንድ ቀን ነፃ መውጣትን ነው የሰጣቸው ከግብጽ ባርነት ነፃ መውጣትን ነው። የክርስቶስ የታረደልን አማናዊው ፋሲካችን ክርስቶስ ሲታረድልን በደሙ በኩል ያገኘነው ቤዛነት ግን የዘላለም ቤዛነት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው አራተኛ ምሳሌ ከብዙዎቹ አራተኛ ደግሞ አድርገን የምናየው በመጽሐፈ ምሳሌ ላይ የክርስቶስን ስጋና ደም ክርስቶስን ጠቢቡ ምሳሌ 9 ላይ ጥበብ ብሎ አስቀምጦታል። ጥበብ ቤቷን ሰራች 7 አዕማድም አቆመችልና ድግሷን ደገሰች ይላል። አገልጋዮቿን ሁሉ አሰማራች ይላል። ደግሞ ባሪያዎቹን ወይም ደግሞ ባሪያዎቿን ወይም ደግሞ ህዝቦቿን በሙሉ ጠራችና ድግሷን በደገሰችበት ታዳሚዎችን ጠራች ይላል። ጥበብ የተባለ ጌታችን ኢየሱስ ክርስቶስ ድግሱ በደሙ የሆነ
የህይወት ድግስ ሆኖልን የተደገሰልን አማናዊ ወይ አማናዊው እንጀራ የክርስቶስ ስጋና ደም ነው። አገልጋዮቹ ካህናት ናቸው። ደግሞም ታዳሚዎቹ የተባሉት ደግሞ ምእመናን ናቸው ማለት ነው። ስለዚህ ቅዱስ ስጋው ክቡር ደሙ በዚህ መልኩ በብሉይ ኪዳን ሲገለጥ ነበር። ይሄ የተገለጠው ስጋና ደም ጌታችን በዕለተ ዓርብ ደግሞ ስለ ሁላችን የሰጠው እንደሆነ የሚፈሰው የአዲሱ ኪዳን ደም የብሉይ ኪዳኑ ደም የኃጢአትን ስርየት በሙሉ ሊያሰጥ የማይችል ደካማ የነበረ ነው። ብርቱ የሆነው ደም ደግሞ የክርስቶስ ደም የአዲስ ኪዳኑ ደም ሆኖ የአዲስ ኪዳን አለ። የአዲስ ኪዳን የተባለው አንደኛ ከርሱ የሚፈስ መሆኑን መግለጡ ነው። ሁለተኛ ከብሉይ ኪዳኑ ከበግና ከጊደር የተሻለ የበለጠ ደም መሆኑን መግለጡ። ስለዚህ እንደዚህ አድርጎ በዚያ መልኩ በብሉይ ኪዳን ቅድም በዘረዘርናቸው መልኩ ሲገለጥ የነበረውን ምሳሌ እውነተኛ አድርጎ ጌታችን ይህን ስርዓት ሰርቶልናል ወይም ደግሞ ይህንን ስርዓት ሰርቶልናል። ቁርባን የሲኖዶስ ድንጋጌ አይደለም። ቁርባን የሐዋርያትም የትምህርት ውጤት አይደለም። ቁርባን የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጦታና ትእዛዝ ነው። ብሉ በበላችሁ ጊዜ በእናንተ እኖራለሁ ያለው እሱ ነው። ብሉ ይሄን በበላችሁ ጊዜ ዘላለም ሕይወት ታገኛላችሁ ያለን እርሱ ነው። ይሄን ያልበላ ዘላለም ሕይወት የለውም ከኔ ጋርም እድል ፈንታ የለውም ያለን ራሱ ጌታችን ኢየሱስ ክርስቶስ ነው። ሁለተኛ ስርዓቱን ትምህርቱን በቃል አስተምሮ ስርዓቱን ደግሞ በተግባር ተግብሮ በዕለተ ሐሙስም ያሳየን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። እኛ የምንጨምርበት የምንቀንስበት የምናሻሽለው አንዳች ነገር የለም። ዛሬ ለምሳሌ በቤተ ክርስቲያናችን ጌታችን በሰራው ስርዓት በጸሎተ ሐሙስ ስርዓት መሰረት ይከናወናል። አስቀድሞ ጌታችን ደቀ መዛሙርቱን እግር አጥቦ አንጽቷቸዋል፣ ቀድሷቸዋል። አባቶች ካህናት ወደ ስጋው ደግሞ የሚቀርቡትን ካህናቱ ምእመናንን የሚቀበሉትን ራሳቸው ካህናቱም ጭምር ንስሐ አባታቸው ጋር ቀርበው በንስሐ ይታጠባሉ። አንድ ከዚያ ካጠባቸው በኋላ ህብስቱን አነሳ ይላል። ካህኑ ያነሳል ህብስቱን። ከዚያ አመሰገነ ይላል። ቅዳሴ ላይ ምስጋና ክፍል አለው። ባረከ ይላል። በመስዋዕቱ ላይ የሚያከናውነው ቡራኬ ያለው። ከዚያ ቆረሰ ይላል። ሀበነ ብሎ ይቆርሰዋል፣ ይፈትተዋል። ከዚያ ሰጣቸው ይላል። ጌታችን አነሳ፣ አመሰገነ፣ ባረከ፣ ቆረሰ፣ ሰጣቸው። እነዚህ ጌታችን ያደረጋቸው የተገበራቸው ተግባራት ዛሬም በአዲስ ኪዳኗ ቤተክርስቲያን በቅድስት ተዋሕዶ ቤተክርስቲያናችን በካህናቱ የሚሰራው ስርዓት በቅዳሴ ላይ ያለው የህብስትና የወይኑ የቡራኬ ስርዓት ይሄ ነው ማለት ነው። ስለዚህ የጌታችን ትእዛዝ በሙሉ የሚፈጸምበት ነው እና አንድ ሰው ቁርባን አሁን ወጣቶች ወደ ዋናው ወደ ተነሳንበት ነገር ስንመጣ ወንድም እህቶቻችን ቁርባን መቁረብ ማለት ይሄንን የጌታችንን ትእዛዝ መፈጸም በተለይም የአዲስ ኪዳን እውነተኛው መስዋዕት ላይ መቅረብ ማለት ነው። እግዚአብሔር አምላካችን ያግዘን። እንዴት እንቅረብ? እንዴት እንቁረብ? በምን አይነት መልኩ ነው የምንቆርበው የሚል ጉዳይ ነው። እዚህ ጋር አንዳንድ ጊዜ በተለያየ አይነት መልኩ በአገልግሎት በዚህ በማህበራዊ ሚዲያም ሲጠየቁ የሚገርሙኝና ብዙ መምህራን ደግሞ በተለያየ መልኩ ከኔ በተሻለ መልኩ መልስ የሰጡባቸውን አንዳንድ ነገሮችን እናንሳ። የመጀመሪያው ጉዳይ አንዳንድ ለራሳቸው የማይቆርቡ ሰነፎች ለራሳቸው ቁርባን ሲባል የሚያስነጥሳቸው ይሄ ምንድነው አይበሉ አያስበሉ የሚባሉ አይነት ነገሮች አሉ አይደል? ራሳቸው አይቀርቡ ሌላውም ደግሞ እንዳይቀርብ የሚከለክሉ ሰዎች የሚያነሱት ምክንያት ነው። ምን የሚል ወጣቶች ለመቁረብ ሲነሱ ሳታገቢ ለምን ትቆርባለሽ? ሳታገባ ለምን ትቆርባለህ? ነገ የትዳር አጋርሽ የሚመጣው ቆራቢ ይሁን አይሁን በምን አውቀው በምን ተረድተው ነው? ስለዚህ ቁርባን መቁረብ የሚገባው አንድ ሰው ሲቆርብ ነው፣ ሊያገባ ሲል ነው። ልክ ሊያገባ ሲል ደግሞ ሊቆርብ ሲል ተው እንደው ዘለህ ወደ እሳት ባትገባ እንደው እሳት ባይሆንብህ መከራ ባይሆንብህ ደግሞ ይላል። እንዲህ ያለ የሰይጣን ማታለል በሰዎች ላይ በወዳጆች ላይ በጎ አስመስሎ የሚያደርገው ማታለል ነው። እርግጥ ነው ወደ ስጋውና ወደ ደሙ ወደ ክርስቶስ ቅዱስ ስጋ ክቡር ደም የሚቀርብ ሰው የክርስቶስ ስጋና ደም ዕዳ እንዳይመጣበት ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ምዕራፍ 10 እና 11 ላይ እንደገለጸው ዕዳ እንዳይመጣበት ስጋውን ደሙን በበላ በጠጣ ጊዜ የሚገባው አስፈላጊ የሆኑ ስርዓቶች አሉት። ያ ማለት ግን እንዳይቀርብ መከልከል አይደለም፣ መቀደስ ነው። ምክንያቱም ሰው ወደ ክርስቶስ ይቅርና ወደ ክርስቶስ ሰማያዊ ድግስ ቁርባን መቅረብ ማለት ወደ ክርስቶስ የህይወት ድግስ መምጣት ማለት ነው። ወደ ህይወት ድግስ ወደ ክርስቶስ መምጣት ይቅርና ውድ ወዳጆቼ የወዳጆቻችንን ሰርግ እንኳን ስንሄድ ምን ያክል ራሳችንን አዘጋጅተን ነው የምንሄደው? አዲስ ልብስ ለብሰን ያለንም ከሆነ አዲስ እንኳን መግዛት ካልቻለን ያለችዋን ጥሩ የሚባለው ልብስ አጥበን ለብሰን ተዘጋጅተን እሽቱ ተቀብተን በመልካም መዓዛ በመልካም ነገር ነው አይደል የምንሄድ ያለ ወደ እውነተኛው ሙሽራ
ወደ ሰማያዊ ሙሽራ ወደ ክርስቶስ የሚሄድ ሰው ደግሞ ስጋውን ብቻ አይደለ ነፍሱንም ሊያነጻ ይገባል። ይሄ ተገቢ ነው። ጌታችንም ደቀ መዛሙርቱን ከማቅረቡ በፊት መጀመሪያ አንጽቷቸዋል። ያነጻቸውን ያቀረባቸው። ስለዚህ በቅዳሴውም ላይ ቅዱሳት ለቅዱሳን ስለሚል የተቀደሰ ማንነት ነው ያንን ቅዱስ ሕይወት መቀበል የሚችለው። የተቀደሰ ማንነት ማለት እንዲሁ ዝም ብሎ ከመሬት የተነሳ አይደለም። ሰው በራሱ ቅዱስ ሊሆን አይችልም። በእግዚአብሔር ጸጋና በንስሐ በእግዚአብሔር ምሕረት መቀደስ ማለት ነው። ከምሕረቱ ቅድስና መካፈል ማለት ነው። ስለዚህ እንደው ሳታገባ ምናምን እንዴት ትቆርባለህ ምናምን የሚለው ጉዳይ ቆም ብላችሁ አስቡ። ሳታገባ እንዴት ትሞታለህ? ከማግባት በፊት ብትሞትስ? ጥያቄው ምላሹ ይሄ ነው። ስለዚህ ስጋው ደሙ የማግባት ያለ ማግባት የመሸምገል ያለ መሸምገል ሕፃን መሆን ያለ መሆን ጉዳይ አይደለም። ሰው ወደ ክርስቶስ ስጋና ደም መቅረብ ያለበት ማን ነው እንዴት ነው ካለ አማኝ ክርስቲያን የሆነና እኔ በክርስቶስ መኖር አለብኝ ክርስቶስም በእኔ መኖር አለበት ብሎ ያመነ የጌታን ትእዛዝና ቃል የሚከተል ለዚያም ትእዛዝ ተገዢ የሆነ አካል ወደዚህ መቅረብ አለበት። ስለዚህ ራሳችሁን ለካህን እያሳያችሁ ራሳችሁን በክርስቶስ ቃልና በትእዛዙ በሕጉ እየመረመራችሁና እየመዘናችሁ ወደዚህ ዘላለማዊ የሕይወት ድግስ የደስታ ድግስ የሰላም ድግስ እንድትቀርቡ በክርስቶስ ፍቅር ጥሬን አቀርብላችኋለሁ። ታዲያ በድፍረትና እንዲሁ ለታይታ ባለ ስሜት ሳይሆን በዓላማ እንዲሆን ደግሞ አስጠነቅቃለሁ። ይሄ የክርስቶስን ስጋና ደም የምንቀበልበት ነው። አንድ የተወሰኑ ነጥቦችን እናንሳ። አንደኛ መቁረብ ያለበት በክርስቶስ የማዳን ሥራ አምኖ ተጠምቆ ልጅነትን ያገኘ በአባቱ ቤት በእናቱ ቤት እንጀራ የመብላት ስልጣን ያለው ልጅ ነው። ስለዚህ የሕይወት እንጀራ ክርስቶስን መብላትም ስልጣን ያለው የእግዚአብሔር ልጅ ተብሎ የተጠራ የክርስቶስ ልጅ የሆነ ነው ማለት ነው። ስለዚህ ልጅነታችሁን አረጋግጣችኋል ማለትም በ40 በ80 ቀን የተጠመቃችሁበትን ጥምቀታችሁን አጽንታችሁ ይዛችኋል ወይ? አንዱ ይሄ ነው። ሁለተኛው በኃጢአት ማንነት ውስጥ የጎደፍን ከሆነን በክርስቶስ ፊት በእግዚአብሔር ፊት እኔ ኃጢአተኛ ነኝ ብሎ ማመን። ያው በእግዚአብሔር ፊት ብዬ ስላችሁ በካህኑ ፊት ማለት ነው። ምክንያቱም ካህኑ የእግዚአብሔር ዓይን ነውና በቤተክርስቲያናችን ሥርዓት ራሱ ጌታችንም በምድር ያሰርከው የታሰረ የፈታከው የተፈታ ብሎ ስልጣንን ሰማያዊውን ስልጣን ሰጥቶታልና በዚህ ስልጣን ላይ ባሉ ካህናት ፊት ስንቀርብ ለካህኑ ለቄሱ ሳይሆን በእግዚአብሔር ፊት ማንነታችንን ማዋረድ ስለሆነ ራሳችንን በዚያ አዋርደን ንስሐ መግባት። ሶስተኛው ስንቀበል ምን እየተቀበልን እንደሆነ ወደ ማን እየቀረብን እንደሆነ በሚገባ ማወቅ። ይሄንን መረዳትና ይሄን የተረዳ ይሄን ያወቀ ኃጢአተኛ ነኝ ብሎ ያመነ ኃጢአት በደሉን የተረዳ ያመነ ሰው ወደ ጌታ ራት ወደ ጌታ ድግስ ወደ ሰማያዊ ሕይወት ጥሪ መቅረብ ይችላል። ድሮስ ወትሮስ የተሰጠን እንድንቀርብበትም አይደል? ወደ እግዚአብሔር እንድንቀርብበት የተሰጠን ስጦታ መሆኑን መዘንጋት አይጠበቅብንም። ቁርባን ሸሽተነው የምንርቀው አይደለም፣ ይልቁንም ኃጢአትን ሸሽተን ወደ ክርስቶስ የምንቀርብበት ነው። አስተውሉ። ቁርባን ማለት መቅረቢያ ነው፣ መዋሃጃ ነው። ወደ ክርስቶስ መምጫ ወደ ክርስቶስ ያለ ህብረት ጋር መግቢያ በር ነው ብያችሁ እንደነበረ። ስለዚህ ኃጢአተኛ ነኝ ብለሃል፣ ኃጢአተኛ ነኝ ብለሻል። ኃጢአትሽ የሚታጠበው በክርስቶስ ደም ነው። ምክንያቱም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል እንዲል ቅዱስ ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ቁጥር 8 ጀምሮ ስናነብ፣ ስለዚህ ያለ ጌታ ደም የሚነጻ ኃጢአት የለም። ከክርስቶስ ደም መራቅና መሸሽ ይባስ ወደ ኃጢአት መሄድ ነው። አንድ ሰው የተራበ ሰው ምግብ ያለበት ይፈልጋል። የሚፈልገው ምግብ እንኳን ባይኖር ምግብ ነው ወይም ደግሞ የምግብ ዘር ነው የተባለውን በሙሉ ፈልጎ ይበላል። ለምን? ረሃብ እንዳይገለው። ኃጢአት ያለበትም ሰው እንደዛው ኃጢአት እንዳይገለውና በኃጢአት እስራት ውስጥ እዚያው ታስሮ እንዳይወድቅ የሕይወት ምግብን ክርስቶስን ይፈልጋል እንጂ እንዴት ናቅረብ ሲባል ይሸሻል? እንዴት ብላኝ ሲባል እንዴት እምቢ ይላል? ልቦናውን ያደለን። አስተውሉ። የራቃችሁ ኃጢአት አድክሞኛል፣ በደሌ እግዚአብሔር ፊት ሊያቀርበኝ አይችልም የምትሉ ሰዎች የፈሰሰው የክርስቶስ ደም የወቀሳ ደም ሳይሆን የይቅርታ ደም ነው። የአቤል ደም በወንድሙ እጅ ሲፈስ ለወቀሳ ነው የፈሰሰው። ክርስቶስ እግዚአብሔር ፊትም ሲቀርብ የቀረበው ለወቀሳና ለክስ ነው። ለምህረት የፈሰሰልን
በቀራንዮ አደባባይ የተቆረሰልን የክርስቶስ ሥጋና ደም ይሄ የዘላለም ሕይወታችን ነው። ወደዚህ ምህረት ስንመጣ ከኃጢአት ወቀሳችን ድነን የእርሱን ምህረት እንለብሳለን። ወደዚህ ማዕድ ስንቀርብ ከኃጢአት ራቁትነታችን በሱ ጸጋ እንሸፈናለን። ወደዚህ ማዕድ ስንቀርብ በኃጢአት የተጎሳቆለች የነፍሳችን ረሃብ በጸጋው በምህረቱ ትጠግባለች። እግዚአብሔር ያቅርበን። የመጨረሻ ጉዳይ ላንሳና ላበቃ። ውድ ክርስቲያኖች፣ ውድ ልጆቼ፣ አንዳንድ ሰዎች ከቁርባን ጋር ተያይዞ የሚያነሱት ጉዳይ የክርስቶስ ሥጋና ደም እሳት ነው የሚል ነው። አዎ እሳት ነው። አባ ሕርያቆስ በቅዳሴው እንደገለጠልን ኃጢአትን ሳይገባው በድፍረት የሚቀርብ ወይም በኃጢአት በበደል በክፋት ለሚቀርቡ የሚባላ እሳት ነው። በድፍረት በማናለብኝነት በመታበይ በግብዝነት ለሚቀርቡ የሚባላ እሳት ነው። በትህትና ራሳቸውን ዝቅ አድርገው አዋርደው ለሚቀርቡት ደግሞ ኃጢአትን የሚያርቅ እሳት ነው። ልብ በሉ። እኛን አቅርቦ ኃጢአታችንን የሚያርቅ እሳት፣ እኛን አጽድቆ ኃጢአታችንን የሚበላ እሳት ነው የክርስቶስ ሥጋና ደም። አዎ እሳት ነው። ከኃጢአት አርቆ ወደ ጽድቅ የሚመልሰን እሳት ነው። አዎ እሳት ነው። የሞታችንን በር ዘግቶ የሕይወት መንገዳችንን ከፍቶ ወደ ሕይወት ጎዳና የሚያመራ እሳት ነው። አዎ እሳት ነው። እኛ ልጆቹን በጸጋ በክብር የሚያከብረን በክርስቶስ ፊት በግርማ የሚያቆመን እሳት ነው። አዎ እሳት ነው። የምትንበለበል የኪሩቤል የሱራፌልን ሰይፍ በገነት በር ላይ የነበረችዋን ሰይፍ የሚያበርድ ይልቁንም የቅዱሳን መላእክትን የቁጣ ሰይፍ አብርዶ በምህረት ወደ እግዚአብሔር የምንቀርብበትን ደጅ የሚያስከፍት እሳት ነው። ይሄ እሳት ላይ መግባት፣ በዚህ እሳት ውስጥ ማለፍ ትልቅ ነገር ነው። እሳት ጠባቂም ጭምር። አዎ እሳት ነው። ዙሪያችንን አጥር ቅጥር ድንበር ሆኖ እኛም ወደ ኃጢአት እንዳንሄድ ሞትም ወደኛ እንዳይመጣ ኃጢአትም ወደኛ እንዳይመጣ የሚጠብቀን እሳት ነው። እግዚአብሔር በዚህ ጸጋና ክብር እንድንከብር ሁላችንን ይርዳን። ከብዙ በጥቂቱ ቁርባን ምንድነው፣ እንዴት እንቀበል የሚለው ጉዳይ ብዙ ሊቃውንት አስፍተው አምልተው ካስተማሩት በጎልዳፋው አንደበቴ ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ይህ የሲዳማ ሀገረ ስብከት ኢዮር ሚዲያ ነው። ሁላችሁም ቤተሰብ እንድትሆኑና ሌሎች ተጨማሪ ሰፋፊ ትምህርቶችን ከዚህ እንድታገኙ በቤተ ክርስቲያን ፍቅር እንጋብዛችኋለን። ኢዮር ሚዲያ የቤተ ክርስቲያናችን ድምጽ ነው። እግዚአብሔር ከሁላችን ጋር ይሁን። ኃይልህ ሲገለጽ በሰማይ